በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ተንኮል የሌለበት በእውነት የእስራኤል ሰው እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 48 ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ዛልቦ ጽልሁት በአማን እስራኤላዊ፣ እውነተኛ ምስክር የሆነው ክርስቶስ ስለ ናትናኤል ስለ ሐዋርያው ናትናኤል የተናገረው ቃል ነው። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግና አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ሐምሌ 10 ቀን የሐዋርያው ናትናኤል መታሰቢያ ነው። በተለይ በሐምሌ ውስጥ በርካታ ሐዋርያት በሰማዕትነት ያለፉበት ቀን የሚታሰብበት ነው። ለምሳሌ ሐምሌ 2 የሐዋርያው ታዲዮስ የዕረፍት ቀን ነው። ሐምሌ 5 ደግሞ የሐዋርያው ጴጥሮስና የሐዋርያው ጳውሎስ የዕረፍት ቀናቸው እንደሆነ ቤተ ክርስቲያን ታስባቸዋለች። እነዚህን አባቶች በሙሉ እነዚህ ሁሉ ስለ ወንጌልና ስለ ኢየሱስ ክርስቶስ ሰማዕትነትን ተቀብለው ያረፉ ናቸው። እነዚህ ሁሉ ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ በብሉይ ኪዳን ስለ እግዚአብሔር ስለ ስሙ ዋጋ የተቀበሉ መከራ የተቀበሉ አባቶችን በመዘርዘር እነዚህ ሁሉ ሲል እየገለጸበትን እናገኛለን። በአዲስ ኪዳንም እንግዲህ ቅዱሳን ሐዋርያትን ጨምሮ በርካታ ቅዱሳን ስለ ስሙ የከፈሉትን ዋጋ ስለ ወንጌል የተቀበሉትን መከራ ቤተ ክርስቲያን ታስባቸዋለች። ስለዚህ ከነዚህ መካከል አንዱ ሐምሌ 10 ቀን የዕረፍቱ ቀን መታሰቢያ የሆነለት ሐዋርያው ናትናኤል ይታሰባል ማለት ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 47 ጀምሮ ያለውን ስንመለከት ናትናኤልም ከናዝሬት ከቁጥር 46 ጀምሮ ያለውን ስንመለከት አስቀድሞ መድኃኒታችን ኢየሱስ ክርስቶስን ፊልጶስን ተከተለኝ በማለቱ ፊልጶስ ወደ ኢየሱስ መጥቶ ኢየሱስን መከተል ሲጀምር ፊልጶስ ደግሞ ናትናኤልን ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል በማለት ለናትናኤል ነገረው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን ሲል መለሰለት። በዚህን ጊዜ ፊልጶስ መጥተህ እይ ነበር ያለው። መጥተህ እይ። የኢየሱስን ማንነት በውል ለማወቅ ቀርቦ ማየት መጥቶ ማየት እንደሚያስፈልግ የሚገልጽ ክፍል ነው። ከናዝሬት መልካም ነገር ይወጣልን በማለት ለጠየቀው ጥያቄ የፊልጶስ መልስ መጥተህ እይ የሚል ነበር። መጥተህ እይ። የእግዚአብሔርን ነገር በተለይም በሥጋ የተገለጠው የክርስቶስ ነገር ሕይወቱን አዳኝነቱን ቀርቦ ማየት መጥቶን ማየት ትልቁና ዋናው ነገር እንደሆነ የፊልጶስ ጥያቄ ራሱ ክርስቶስን በዚሁ ምዕራፍ ላይ እንደገለጸው መጥታችሁ እዩ የሚል ነበር። መጥታችሁ እዩ። ጻድቁ ኢዮብ እንደተናገረው መስማትንስ በጆሮ ሰምቼ ነበር፣ አሁን ግን ዓይኔ አየች እንዳለው መጽሐፈ ኢዮብ ምዕራፍ 42 ቁጥር 5 ላይ መስማትንስ በጆሮ ሰምቼ ነበር፣ አሁን ግን ዓይኔ አየች ሲል እግዚአብሔር ያደረገለትን ነገር ያየውን ነገር የመሰከረበትን ሁኔታ እናገኛለን። ስለዚህ ከመስማት ይልቅ ማየት የሚበልጥ ጉዳይ ስለሆነ መጥተህ እይ አለው። ከዚህ በኋላ ኢየሱስ ናትናኤል ወደ እርሱ ሲመጣ ወደ እርሱ
እንደቀረበ ወደ እርሱ እንደመጣ ባየው ጊዜ ናትናኤልን ወደ እርሱ ሲመጣ አይቶ ይላል ወንጌላዊ ዮሐንስ ቁጥር 48 ላይ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እንሆ ሲል ተናገረ። ስለ እርሱ ስለ ናትናኤል ተንኮል የሌለበት በእውነት የእስራኤል ሰው እንሆ አለ። ይህ ቃል የክርስቶስ ቃል ነው፣ የሰው አይደለም። ስጋ በስጋ የተገለጠ ሕያው እግዚአብሔር ልጅ ክርስቶስ የመሰከረለት ቃል ነው። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ከበለስ በታች አየሁህ ስላለው ናትናኤል ተገረመ፣ ተደነቀና አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ሲል መለሰለት። እርሱ ዓለምን የፈጠረ ዓለምን ያስገኘ ከሦስቱ አካላት አንዱ እግዚአብሔር ወልድ ሁሉን የሚያውቅ ሁሉን የሚያይ ሁሉን የሚመረምር ጌታ ነውና ከበለስ በታች ፊልጶስ ሳይጠራ አየሁ አለው። ዳዊት በመዝሙሩ ያልተሰራ አካሌን ዓይኖች አዩኝ እንዳለው አስቀድሞ ሁሉን የሚያውቅ የሚመረምር ጌታ መሆኑን ገለጸለት። ከበለስ ስር በታች አየሁ የሚለው እንግዲህ በርካታ ትርጓሜዎች ተሰጥተውታል። እኔ ወደዛ አልሄድም። ዋናው ነገር ግን እንግዲህ ሐምሌ 10 ቀን የሚታሰበውን የሐዋርያው የናትናኤልን በሰማዕትነት ያለፈበትን ቤተክርስቲያን የምታስበውን ስለዚህ ሰው ባጭሩ ለማለት ያህል ነው እና አየሁ ስላልኩ ኢየሱስም ጨመረና ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። ከዚህ የሚበልጥ ገና ታያለህ። ከበለስ በታች አየሁ ስላልኩ በዚህ አመንህን? ከዚህ የሚበልጥ ነገር ታያለህ። እውነት እውነት እላችኋለሁ አለ። ከዚህ ቀጥሎ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ገና የሚበልጥ ነገር እንግዲህ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ማለት የሚበልጥ ሰማያዊ ምስጢር፣ የሚበልጥ ሰማያዊ ነገር፣ የሚበልጥ የነገረ እግዚአብሔርን ጉዳይ ገና ታያላችሁ። ይህ ሁላችንንም የሚመለከት ነው። ለደቀ መዛሙርቱ ብቻ የተነገረ አይደለም ወገኖች። ሰው ወደ ክርስቶስ ሲቀርብ፣ ወደ እግዚአብሔር ሲቀርብ፣ አምላኩን ሲያውቅ፣ ከአምላኩ ጋር መኖር ሲጀምር የሚበልጥ ነገር እንደሚያይ የሚያስረዳ ክፍል ነው። ከዚህ በኋላ ነው እንግዲህ ናትናኤል ከሐዋርያት አንዱ በመሆን የወንጌልን አደራ ተቀብሎ ስለ ስሙ ብዙ ዋጋ መክፈል የጀመሩ ቤተክርስቲያን ሐምሌ 10 ቀን የምታስበው ይህ በዓል ከዚህ የተነሳ ነው። ሌሎችን ቅዱሳን ሐዋርያት ጨምሮ እነዚህ ሁሉ የወንጌል ባለአደራ በመሆን የስሙ ምስክሮች በመሆን ስለ ወንጌል፣ ስለ ሰው ልጆች መዳን፣ ስለ ኢየሱስ ክርስቶስ ስም የከፈሉትን ዋጋ እንግዲህ ቅዱሳን ሐዋርያት በአብዛኞቹ እንግዲህ ያው ታሪካቸው እንደሚያስረዳው በስለት በሰይፍ የሞቱ ናቸው። ሰማዕትነት የተቀበሉ ናቸው። ዕለት ዕለት ስሙን ተቀብለው ስሙን ተሸክመው የተቀበሉትን ዋጋ እስከ ሞት ድረስ ለአምላካቸው ለእግዚአብሔር ያሳለፉትን እና የከፈሉትን ዋጋ በማሰብ ቤተክርስቲያን ያረፉበትን ዕለት በመታሰቢያ በየዓመቱ ታስባቸዋለች። ምክንያቱም የኢየሱስ ክርስቶስ ምስክሮች ስለሆኑ በዓለማችን የሀገር ባለውለታ በመሆንና በሌላም በሰሩት ውለታ ሐውልት ተሰርቶላቸው በልዩ ልዩ መንገድ ማለት ይቻላል ታሪካቸው ሲታወስላቸው የሚኖሩ ብዙ ሰዎች አሉ። እነዚህ ቅዱሳን ሐዋርያት ደግሞ ሐምሌ 10 ቀን
ባለረፍቱ ከሚታሰበው ከናትናኤል ከሐዋርያው ናትናኤል ጀምሮ ሌሎችንም ቅዱሳን ሌሎችንም ሐዋርያት ታሪካቸውን ስናስብ ለአምላካቸው ለእግዚአብሔር የከፈሉትን ዋጋ ይልቁንም ደግሞ ወንጌልን ለፍጥረት ሁሉ በመስበክ ለሰው ልጆች በመስበክ ያዩትን ጌታ የተመለከቱትን ጌታ ሕይወትነቱን አዳኝነቱን ለሰው ልጆች ሁሉ በመመስከር ሰዎች ወደ መዳን እንዲመጡ ሰዎች ወደ ሕይወት እንዲመጡ የዓለምን ነገር ንቀው የሚጠፋውን ዓለም ሳይሆን የማይጠፋውን የዘላለም ነገር በማስቀደም ይህንን እነርሱ ያዩትንና የተመለከቱትን ደግሞ ለሌሎች በመመስከር በአሕዛብ አደባባይ በስለትና በሰይፍ አንገታቸውን በሰይፍ በመቀላት የከፈሉትን ዋጋ ቤተ ክርስቲያን በየዓመቱ አንዳንዶቹን ልደታቸውን ሌሎችን ደግሞ እረፍታቸውን ታስባቸዋለች። ምክንያቱም ለራሳቸው ለነፍሳቸው ለስጋቸው ሳይሳሱ እግዚአብሔርን በማስቀደም የሰሩትን ውለታ ቤተ ክርስቲያን ታስባለች። ስለዚህ መጥተኢ የተባለው ናትናኤል መጣ፣ ተመለከተ፣ አየ። ከናዝሬት መልካም ነገር ይወጣልን ሲል ኢየሱስ ክርስቶስ ከናዝሬት መገኘት ያስገረመው ናትናኤል እንዳለውም መልካም ነገር ከናዝሬት ተገኝቶ በገሊላ ቃና ታሪኩ እንደምታስታውሱት ዮሐንስ ወንጌል ምዕራፍ 2 ላይ ይህ ከሆነ ከ2 ቀን በኋላ ነበር በገሊላ ቃና ውሃውን ወደ ወይን ጠጅ በመቀየር የመጀመሪያውን ተአምር የመጀመሪያውን ምልክት ያደረገው። ይህንን ከተናገረ ከ1 ቀን በኋላ ነበር። ስለዚህ ወገኖቼ ዛሬም ቢሆን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን ያድን ዘንድ ወደ ምድር የመጣው ለሰው ልጆች ሁሉ መዳን የሆነውን ኢየሱስ ክርስቶስን በንግግር በሩቅ ሳይሆን ቀርቦ ማየት እንደሚገባ ተጠግቶ ማየት እንደሚገባ ራሱ ክርስቶስ እንደተናገረው መምህር ወይ ወዴት ነህ ባሉት ጊዜ መጥታችሁ ነበር ያላቸው። ወዴት ነው የምትኖረው ሲሉት መጥታችሁ። ፊልጶስም ይህንን ቃል ነው የደገመው። መጥተህ ሲል ለናትናኤል መሰከረለት። እንደተባለው መጥቶ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ መሰከረ። የሕያው እግዚአብሔር ልጅ ብሎ መመስከር የክርስትና የእምነት መሰረት መሆኑን ልብ ማለት ይገባናል። ሐዋርያው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ስለመሰከረ ነበር። ይህንን የገለጠልህ ሥጋና ደም ሳይሆን የሰማዩ አባቴ ነው። ስለዚህ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ ተብሎ የተነገረለት ይህንን ቃል ስለመሰከረን ነው። አንተ የሕያው እግዚአብሔር ልጅ ክርስቶስ በማለት ስለመሰከረ ነው። እንደምታስታውሱት የዮሐንስ የሐዋርያት ሥራ ምዕራፍ 8 ላይ ጃንደረባው ለበዓል ወደ ኢየሩሳሌም ከሄደ በኋላ ከዛ በመንፈስ ቅዱስ መሪነት ፊልጶስን አግኝቶ ፊልጶስ ወንጌልን ከሰበከለት በኋላ ጃንደረባው የጠየቀው ጥያቄ ቢኖር እንዳልጠመቅ የሚከለክለኝ ምንድን ነው አለ። ፊልጶስም በፍጹም ልብ ብታምን ትችላለህ ባለው ጊዜ ክርስቶስ የሕያው እግዚአብሔር ልጅ ነው በማለት እንደመሰከረና ከዛ በኋላም ተጠምቆ ደስ እያለው እንደተመለሰ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ ያለውን ስናነበው እናገኘዋለን። ስለዚህ ክርስቶስ የሕያው እግዚአብሔር ልጅ ነው፣ አንተ የእግዚአብሔር ልጅ ነህ ብሎ መመስከር የክርስትና የእምነት መሰረት ነው። ስለዚህ ናትናኤልም ወደ ኢየሱስ ክርስቶስ መጥቶ የመሰከረው የመጀመሪያ ቃል አንተ የእግዚአብሔር ልጅ ነህ በማለት ነበር። ስለዚህ ይህ ምስክርነት ራሱ ክርስቶስ ደግሞ በእውነት ተንኮል የሌለበት እስራኤላዊ ሲል መስክሮለታል። ለዚህ ቤተ ክርስቲያን ደግሞ ይህንን ሐዋርያ ይህንን የቤተ ክርስቲያን ባለውለታ ለወንጌል የከፈለውን
ስለ ስሙ የተከፈለውን ዋጋ በማሰብ ሰማዕትነት የተቀበለበትንና ያረፈበትን ዕለት በየዓመቱ ሐምሌ 10 ታስበዋለች። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።